እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የመንጋጋ ቆልፍ በሽታ ወይም ቴታነስ የሚለውን ይሆናል። እንግዲህ ይሄ የመንጋጋ ቆልፍ በሽታ ወይም ቴታነስ እያልን የምንጠራው እስካሁን ድረስ ምንም አይነት ሕክምና የሌለውና ሰዎች በዚህ በሽታ ታሞ በሚመጡበት ሰዓት የእርዳታ ሕክምና ወይም ሰፖርቲቭ ኬር የምንለውን የሚሰጥበት የበሽታ አይነት ነው ማለት ነው። ስለዚህ ይሄ የመንጋጋ ቆልፍ በሽታ ወይም ቴታነስ ምንድን ነው ወደሚለው በምንመጣበት ሰዓት በባክቴሪያ አማካኝነት የሚመጣ በሽታ ነው። ይሄ በሽታ በባክቴሪያ አማካኝነት ይመጣል። የባክቴሪያውም ስም ክሎስትሪዲየም ቴታኒ እየተባለ ይጠራል። ለምን መንጋጋ ቆልፍ ተባለ ወደሚለው በምንመጣበት ሰዓት በሽታው በሚከሰትበት ሰዓት ሰዎች አፋቸውን ለመክፈት ይቸገራል። ወይም አፋችሁን ክፈቱ ስንላቸው ከፍተኛ የሆነ ህመም አለው፣ መክፈት አይችሉም። ለዛም ነው የመንጋጋ ቆልፍ በሽታ ተብሎ የሚጠራው ማለት ነው። ስለዚህ ይሄ ባክቴሪያ ብዙ ጊዜ የሚገኘው ደግሞ አፈር ውስጥ መገኘት ይችላል፣ በዛጉ ብረቶች ላይ መገኘት ይችላል፣ የእንስሳት መኖ ሊሆን ይችላል፣ ወይም ቅሪታቸው ላይ እንስሳት ከተጸዳዱ በኋላ እዛ ላይ ሊገኝ ይችላል ማለት ነው። ስለዚህ በእነዚህ ነገሮች ቁስል በሚበከልበት ሰዓት በቀላሉ ይሄ ባክቴሪያ ወደ ሰውነት ይገባና በሽታውን ያስከትላል። ስለዚህ ዋና መግቢያ በሩ ወደ ሰውነታችን ቁስል ነው ማለት ነው። ስለዚህ የተለያዩ ነገሮች በተለያየ አጋጣሚ ሊቆርጡን ይችላሉ። የዛገ ብረት ሊሆን ይችላል፣ ሌላ ቆርቆሮ ሊሆን ይችላል፣ ተመትተን ሊሆን ይችላል። እንደዚህ አይነት ነገሮች ቁስል በሚፈጠርበት ሰዓት በቀላሉ ባክቴሪያው ወደ ሰውነት በመግባት በሽታውን ያስከትላል። ስለዚህ እነዚህ ነገሮች ጋር ጥንቃቄ ማድረግ ያስፈልጋል። ይህ አጋጣሚ በሚኖርበት ሰዓት ወደ ሕክምና ቦታ በመሄድ የሚሰጡ የሕክምና አይነቶች አሉ። እነሱን በማድረግ ቅድመ መከላከሉን ማድረግ ነው የተሻለ የሚሆነው። ምክንያቱም እንዳልኩት ሙሉ በሙሉ እሱን ሊያድን የሚችል መድኃኒት እስካሁን ድረስ ስለሌለ ማለት ነው። ስለዚህ ይሄ በሽታ በሚከሰትበት ሰዓት ዋና ምልክቶቹ ምንድን ናቸው ወደሚለው በምንመጣበት ሰዓት የመጀመሪያው እንግዲህ ልክ እንዳልነው የመንጋጭላ ጭንቀት ወይም ይሄ መንጋጋን ለመክፈት መቸገር፣ አፍን ለመክፈት መቸገር ወይም ሎክ ጆው የምንለው ማለት ነው። ወይም ጆው ሎክ እየተባለ ይጠራል። ይሄ ይከሰታል ማለት ነው። ሌላኛው የጡንቻ ህመም ይኖራል። ከፍተኛ የሆነ የጡንቻ ህመም ይኖራል። የመዋጥ ችግር ይኖራል። ከዛ በተጨማሪ ደግሞ ድንገት በድምፅ ሰው ጮሆ ሲያወራ ሊሆን ይችላል፣ በብርሃን አማካኝነት ሊሆን ይችላል። ምክንያት አድርጎ በከፍተኛ ደረጃ የጡንቻ መኮማተል ሊኖር ይችላል ማለት ነው። ይሄ ዋና መገለጫዎቹ ናቸው። ከዛ በተጨማሪ ትኩሳት ሊኖር ይችላል። የልብ ትርታ መፍጠን ሊኖር ይችላል። እነዚህ ዋና ዋና ምልክቶቹ ናቸው ማለት ነው። ስለዚህ ይሄ የቴታነስ የምንለው ወይም የመንጋጋ ቆልፍ በሽታ በጊዜ ካልታከመ ምን አይነት ችግሮችን ሊያመጣ ይችላል ወደሚለው በምንመጣበት ሰዓት የመተንፈስ ችግር በከፍተኛ ደረጃ ሊያመጣ ይችላል። ከዛ በተጨማሪ የሳምባ ምች ወይም አስፓሬሽን ኒሞኒያ የምንለው ሊያስከትል ይችላል። እንግዲህ አንዳንድ ጊዜ ከባድ በሆነ ሁኔታ ይሄ መስሎቹ ሊኮማተሩ ስለሚችሉ በከፍተኛ ደረጃ የሚሰጡ ሰፖርቲቭ ኬር መድኃኒቶች አሉ። እነሱ ካልተሰጡ አጥንት እስከ መሰበር ድረስ ሊያደርስ ይችላል ማለት ነው። ከዛ በተጨማሪ ደግሞ ሞት። እንግዲህ ይሄ ምንም አይነት ሕክምና ስለሌለው ሰፖርቲቭ ነው። ስለዚህ ሞትም ሊያጋጥም ይችላል ማለት ነው። ሌላው እንግዲህ መከላከያው እንዴት እንከላከለው? ስለዚህ ይህን በሽታ ለመከላከል አንድ ሰው የሆነ ነገር ከቆረጠው በኋላ ሕፃን ልጅ ሊሆን ይችላል፣ ወደ ሕክምና ቦታ ወዲያውኑ መወሰድ መቻል አለባቸው። ስለዚህ ወደ ሕክምና ቦታ በመውሰድ ኢሚዲየትሊ ቁስሉ መታጠብ አለበት። ቁስሉ ከታጠበ በኋላ ደግሞ የሚሰጥ ምን አለ ማለት ነው? ቫክሲን አለ። እሱን መውሰድ ይኖርበታል ማለት ነው። ፖስት ፕሮፍላክሲስ ነው። ይሄ ከቁስል ካጋጠምን በኋላ
የሚሰጥ የቫክሲን አይነት ነው ማለት ነው ለቲታነስ የሚሆን። ስለዚህ ይሄ ማንኛውም ሰው የተቆረጠ ሰውና የደማ በተለይ ቁስሉ ደርቲና ክሊኑ እንደምንለው አለ። ደርቲ በጣም ቆሻሻ የሆነ ከሆነ ግዴታ ይሄን መውሰድ ይኖርብናል ማለት ነው። ግን ይሄን ለመውሰድ አንደኛ ከዚህ በፊት ያለ የክትባት ታሪክ ያስፈልጋል። ሁለተኛ እድሜ ያስፈልጋል ማለት ነው። ስለዚህ በዚህ መሰረት እንዴት ነው አንድ ሰው ይሄን ከተቆረጠ በኋላ ይሄን ቫክሲን ሊወስድ የሚችለው ወደሚለው በምንመጣበት ሰዓት እንግዲህ ልጆች ከ5 ዓመት በታች ከሆኑና ሙሉ በሙሉ ከተከተቡ ስንል እንግዲህ ይሄ የክትባት አይነት በኢትዮጵያ የክትባት ስኬጁል መሰረት 3 ጊዜ ነው የሚሰጠውና ለቲታነስ እሱም ሙሉ 3ቱን ዶዝ የወሰዱ ከሆኑ 45ኛው ቀን ላይ 10ኛው ሳምንትና 14ኛው ሳምንት ላይ ያሉ ክትባቶችን በትክክል የወሰዱ ከሆኑ ልጆቹ እና ከ5 ዓመት በታች ከሆኑ ቁስሉ ደርቲም ይሁን ክሊንም ይሁን አያስፈልግም፣ ቫክሲኑ አያስፈልግም ማለት ነው። ያ ክትባቱ በቂ ነው ማለት ነው። ነገር ግን ከ5 ዓመት በላይ ያሉ ልጆችና ያሉ ልጆች ሊሆኑ ይችላሉ፣ አዋቂዎች ሊሆኑ ይችላሉ። እንደዚህ በሚሆንበት ሰዓት እንግዲህ ክትባት ወስደዋል አልወሰዱም የሚለውን ነገር አንድ ነገር እናያለን። ሙሉ በሙሉ ክትባት የወሰዱና ከዛ በተጨማሪ ደግሞ ውንዱ ክሊን ከሆነ ንጹህ ከሆነ ምንም አፈር የሌለው ያልተበከለ ቁስል ከሆነ ቁስለቱ አያስፈልግም ክትባቱ። ይህኛው ተጨማሪው ሊያስፈልግ ይችላል ማለት ነው። ነገር ግን ደርቲ ከሆነ ቁስሉ በጣም ደርቲ ከሆነ ከ5 ዓመት በላይ ሆነው ክትባቱን የሚወሰዱ ቢሆኑ መውሰድ ይኖርባቸዋል ማለት ነው። ከዛ በተጨማሪ ምንም ያልተከተቡ ህፃናት ከሆኑም ወይም አዋቂዎች ከሆኑ እነዚህ ምንም ቁስሉ ምንም ይሁን ምኑ ያስፈልጋል ማለት ነው፣ ክትባቱ ያስፈልጋቸዋል ማለት ነው። ስለዚህ በዚህ መንገድ ክትባቱ ይሰጣል ወይም ከተቆረጥን በኋላ የሚሰጠው መድኃኒት ማለት ነው። ስለዚህ እሱን የሕክምና ቦታ በመሄድና በመውሰድ ከዚህ አስከፊ ከሆነ በሽታ ልጆችንም መታደግ ይኖርብናል፣ ማህበረሰባችንንም መታደግ ይኖርብናል ማለት ነው። ብዙ ጊዜ የሚያጋጥመን ነገር ምንድን ነው? በዛገ ብረት በዛገ ቆርቆሮ ሰዎች ይቆረጡና አይመጡም፣ ወደ ሕክምና ቦታ አይመጡም። ከዛ በኋላ በበሽታው ተይዘው ይመጣሉ። እንዳልኳቸው ሰፖርቲቭ ኬር ነው የሚሆነው። የሚድኑ ይኖራሉ፣ ደግሞ ህይወታቸውን የሚያጡ ይኖራሉ ማለት ነው። ስለዚህ ይህን ነገር ሊያስከትል ስለሚችል ጥንቃቄ የሚፈልግ የበሽታ አይነት ነው። ለዛሬ ያለኝ ይህን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።